ዮሐና እንግዲህ ከውሽማዋ ጋር ስለተጣለች ለሳራ እህት እውነታውን ልትናገር ጫፏ ላይ ደርሳለች ማለት ነው። ምክንያቱም አንዳንድ ሰዎች በሁለቱም ቢለዋ መብላት ይወዳሉ ማለት ነው። እንግዲህ የሳራ እህትም እባክሽን ንገሪኝ፣ ምንድነው የተፈጠረው? እሺ ንገሪኝ፣ አሁን እዚህ ጋር አልነግርሽም፣ ወደ ክላሳችን ገብተን እነግርሻለሁ ትላታለች ማለት ነው። እንግዲህ ውሽማዋም ይኸውልሽ ገልሻለሁ እያላት ምልክት እያሳየ ነበረ። ምንም አታመጣም ትትልና ትገባለች። ገብታ በኋላም ዮሐና አልነገረቻትም። ማሰብ ትጀምራለች። ለሷ አሁን ሳራን እሱ ነው የገደለው ብል የኔን ጉድንም ታወጣለች። እንደዚህም ደግሞ እኔም ተጨምሬ ነው ወደ እስር ቤት ምገባው እያለች እያሰበች ልትናገር አስበ ነበረ። ግን በሀሳብ እልጥ ትላለች ማለት ነው እያሰበች። ምክንያቱም ይሄንን ነገር ከነገረች ምን ሊመጣበት እንደሚችል ራሷ ስለምታውቅ በኋላን ካስታውሰች በኋላ ምን ለሳራ የሆነ ነገር አውቃለሁ ልነግርሽ ነው ብለሽ እኮ ነው የመጣሽው፣ ተናገሪያ ትላለች። እንዲ እኔ የአንቺ እህት ጠባቂ ነኝ እንዲ አላቅልሽም፣ ምን አቅልሻለሁ ምናምን አለቻት። እንዴት ነው አይሆንም፣ ትነግሪያታለሽ፣ እገልሻለሁ፣ ካለበለዚያ እገልሻለሁ፣ ትነግሪያታለሽ። ምን እንደምነግርሽ አላቅልሽም። ከዛ የሳራ እህትም ዋዛ አልነበረችም፣ ታንቃታለች ማለት ነው። ካነቀቻት በኋላም ትንሽ ሰዓት ተደዳደሩ። ያው እህቷን እንዳላየች አሳምናት ከክላስ ወጣሽ ማለት ነው። ከክላስ ስትወጣ ባሏ ተኝቶ ነበረ። ባሏ ትንሽ ግራ ገብቶታል። ቆይ ምን እየተካሄደ ነው? ምስቴ ናት ወይ ስህተት እኔ ላይ ነው ወይ ስህተት ያለው ወይም እንግዳዋ ላይ ነው ወይ ወንድሜ ላይ ነው? ወንድሙ እንግዲህ እያወቀን ክራንች ላይ ቁጭ ብሎ ወደ ወንድሙ ወጣና ወንድሜ እባክህ የሆነ ነገር መተባበር ትችላለህ? ምንድን ነው የምተባበር? ተናገር። ይኸውልህ ምስትህ እርጉዝ አይደለችም፣ ውሸቷን ነው። እኔ ምንም መስማት አልችልም፣ ዝም ማለት ትችላለህ እያለ ነበር። እኔ ምንም መስማት አልችልም፣ ዛሬ በጣም ተጨናንቄ ያለው ምናምን ይለዋል። ይኸውልህ ሚስትህ እርጉዝ አይደለችም፣ ውሸቷን ነው። እንደዚህም ደግሞ የወደድኳትን የሳራ እህትን ከዚህ ቤት ዮሐና ልታስወጣት ነው። ስለዚህ እባክህ አንተ ጋር መፍትሄ አይጠፋምና ይችን ልጅ ትንሽ አረጋጋት ምናምን ይላል ማለት ነው። እኔ ቆይ ምስቴን እንዴት አድርጌ ነው ማረጋጋት? ምስቴ ደግሞ ልትወልድልኝ ነው። ስለዚህ እኔ ደግሞ ምስቴን ከዚህ ቤት ውጪ ወይም እሷ ትውጣ ማለት አልችልም። የፈለገችን ማድረግ ትችላለህ፣ ይሄ ቤቷ ነው ይላል ማለት ነው። ወንድሙ ደግሞ ማልቀስ ይጀምራል። ውሸቱንም ጋሪ ላይ ቁጭ ብሎ ማለት ነው። ጤነኛ ነው። ጋሪ ላይ ቁጭ ብሎ ማልቀስ ሲጀምር በቃ እነግራታለሁ፣ ተረጋጋ፣ አትወጣም፣ በቃ ተረጋጋ፣ አታልቅስ ወንድሜ ምናምን ይላል። እኛ እኮ ስናድግ እንደዚህ ሁለትም ወንድማማቾች እንደዚህ አልነበርንም ምናምን ብሎ አሳመነው። ወንድሙም እየሮጠ ወደ ዮሐና ሲሄድ ዮሐና ደግሞ ሳራ እህቱ ክላስ ነበረች ማለት ነው። ከዛም በሩን ብርግድ አርግቶ ገባ። ዮሐናና የሳራ እህት እንግዲህ እህቴ የት ናት አላቅልሽም፣ እህቴ የት ናት አላቅልሽም በሚለው እየተከራከረው ነበረ ሁለቱም ማለት ነው። ዮሐና ደግሞ እህቱ እንደሞተች ሬሳዋ ላይም እጅ አላት፣ ያሸሸችው እሷ ናት ማለት ነው። የገደለው ውሽማ ቢሆንም እሷ ናት ሬሳዋን ያሸሸችው ከክላሱ ማለት ነው። ስለዚህ እንደሚነቃባት አልፈለገችም። የሳራ እህት ግን ሁሉንም ነገር ተጠቅማባቸዋለሽ ማለት ነው። ይኸውልሽ ሁሉንም ነገር የኔን ምስጢሮችን ማገዝ የምትች ከሆነ ነግርሻለሁ፣ በቃ ልንገርሽ እያለችን ባሉ እንግዲህ በሩን በእርግዶ ገባ። የት አለ ወረቀቱን ልታመጭ አይደለ እንዴርሽው? የት አለ ወረቀቱ? የት አለ የእርግዝና ወረቀቱ? የት አለ? ቆይ ተረጋጋ፣ ነግርሃለሁ። ልነግር እኮ ነው አንድ ጊዜ። ለእሷ የምናገረው ነገር አለ፣ ለእሷ ልነግራት ነው። የሳራን መጥፋት ላይ የወንድምህ እጅ አለ፣ ስለዚህ ልነግራት ነው ትለያለችን። እኔ አሁን ላይ የምፈልገው የእርግዝና ወረቀትና ብቻና ብቻ ነው ብሎ ላጥ አርግቶ ይዟት አምጥቶ ክላሷ ላይ ወርውር ያደረግና በሩን ቁልፍ ያደርጋል። ከዛ በኋላ ባይ ታንፈሽ እርግዝና ወረቀቱን አምጪ ምናምን ይላታል ማለት ነው። የእርግዝና ወረቀቱንማ ከየት አመጣለሁ? ከመጀመሪያው እኔ ባሌ እንደዚህ ይጠራጠራል ብል ኖሮ ከሆስፒታል አስወጥቼ ይዤ መጣ ነበረ እና በምን አውቃለሁ ምናምን ይላል። ከዛም በቃ እስከምትረጋጌ ድረስ ከዚህ ክላስ አትወጭ ምናምን አላት ማለት ነው። ግን እርግዝናውን የወልድ ካወቅክ በኋላ የልጅህ አባት እንደማትሆን እርግጠኛ ሁን እያለችው ነበር። ጭራሽ ከመጀመሪያም ከሱ አታረግዝም ማለት ነው። ከመጀመሪያን ከሱ አይደለም፣ ብታረግዝ ራሱ ከውሽማዋ ነው እንጂ ከባሏ አይደለም ብዬ ነው ማስበው። ምክንያቱም ከባሏ ጋር ያላቸው ግንኙነት በጣም ጥቂት ናቸው። የሳራ እህትም እንግዲህ ወደ ፍቅረኛዋ ጋር ትሄድና እባክህ የሳራን ሬሳ ወይም
ሳራን የት ነው ያደረሳችሁ? ፕሊዝ ንገረኝ፣ እጅ አለብህ ብላለች። የዋና ሁሉንም ነገር ተናግራለች ብላ በጥፊ ታጮላታለች። አታደርገውም፣ አላደረገችም። ምን ነገረችሽ? እሷ የሳራ እህት ደግሞ ለማሳመን ብላ ውሸቱንም ሁሉንም የምታውቀውን ታሪክ በሙሉ ተናግራለች እያለች ነበር። ግን እኮ ምንም እንትን አላለች፣ ምንም አልተናገረችም። ግን ለማሳመን አይል ማለት ነው። ከዛም እንግዲህ ምን አለችሽ? ምኑን እሱን እንዲህ ምኑ እያሉ ዝም ብሎ እየቀበጣጠሩ ነበረ ማለት ነው። ሆኖ ተርፎን ግን ምንም ነገር እንዳልተናገረች አውቀዋል። ምክንያቱም አስፈራርተዋት ነበረ ዮሐናን ማለት ነው። ከዛ በኋላ ወደ ወንድሙ ስንመጣ ደግሞ በቃ ተረጋጊ፣ ሁሉም ነገር ከሰላም ጎራ ነው መሆን ያለበት። አንቺ እዚህ መቆየት አለበት ለተወሰነ ሰዓታቶች፣ እኔ ሳሎን ሆናለሁ ብሎ በሩን ቆልፎባት ሊወጣ ስል ዮሐናም ደግሞ በጣም እየተደራደረችው ነበረ። ልጅህን አታገኝም፣ አስወጣለሁ፣ እርግዝናዬን ቀድሜ ያሳውቃለሁ፣ ከዛ በኋላ ጽንሱ ይቋረጣል እያለች ነበረ። እሱም ደግሞ በጣም አዘነ። እንደዛ ስትል እውነት መስሎታል። እስካሁን ድረስ ግን እርጉዝ ትሁን እርጉዝ አትሁን ማንም ያወቀ ነገር የለም። ለግማሽ ሰው እርጉዝ ነኝ፣ ለግማሽ ሰው እርጉዝ አይደለሁም እያለች ስለነበረ ማንም ሰው እርግጠኛ አይደለም በሷ እርግዝና ማለት ነው። በስተመጨረሻም እንግዲህ አልጋው ላይ ወርውሯት በሩን ቆልፎ ይወጣል ማለት ነው። እሷም ጨዋታዋን ትቀጥላለች። ክፈቱልኝ፣ በሩን ክፈቱልኝ እያለች በሌላ በኩል ደግሞ ሳራና የሳራ እህትና ፍቅረኛ ነኝ ብላ እህቷን ለማግኘት ያሳመነችው ወንድ ጋር እያወረች ነው ማለት ነው። ይኸውልህ የጆሮ ጌጥን አንተ ክላስ ላይ አግኝቻለሁ። ይሄ የጆሮ ጌጥ እንዴት ሆኖ አንተ ክላስ ሊመጣ ቻለ? እህቴ አንተ ክላስ ነው የሆነ ነገር ያደረካት እያለች እኔ ምንም አላደረግኩኝም፣ እመኝ ከአንቺ ነጥለኝ ምንም አላደረግኩም እያለ አውቆ እንደሚወድ እያስመሰለ ማለት ነው። እሱ የወንድሙ ቅናት ተነሳስቶ ነው እንጂ ሚስቱንም ወንድሙ በአጋጣሚ የወደዳትንም ሴት እንደዚህ እያደረገ ያለው ወንድሙን ብቻውን ለማስቀረት ስለሚፈልግ ብቻ ነው። ዮሐና በራሷ በኩል ክላስ ላይ ቁጭ ብላ እየጮኸች ነበረ። የሳራ እህትም መጣች። ምንድን ነው በሩ ክፈች ስትል አይ ባሌ ቆልፎ ሳሎን ሄዷል፣ አሳምኙና ቁልፉን አምጪውና ክፈችልኝ፣ እውነቱን ትናገሪያለሽ? አዎ እናገራለሁ ስትል መጣችና እባክህ ቁልፉን ስጠኝ፣ ነይ ቁጭ በይና ማውራት አለብን ይላታል። እኔ ምንም ማውራት አልፈልግም፣ እህቴ አደጋ ላይ ነት፣ በእህቴ ሞት ላይ ወይም በእህቴ በመጥፋት ላይ የወንድም እጅ አለበት፣ ተጨማሪ ደግሞ የምስትህም እጅ አለ። ስለዚህ አንተ አትግባ፣ ይህንን ራሴ ጨርሰዋለሁ። እኔ ምን ኧረ እሱ እኮ እንዴት ራሱንም ችሎ መንቀሳቀስ ያልቻለ ሰውዬ ቆይ እንዴት ነው ወንድም እህትሽን ሊጎዳ የሚችለው? አንተ አታውቅም፣ እሱ ምንም አልሆነም ይራመዳል ትላለች ማለት ምን እያለች ያችን ቃል አልደገመችም፣ ግን ይራመዳል የሚለውን ፓርት ተናግረዋለች ማለት ነው። በስተመጨረሻ እሺ በቃ ብሎ አብራን እናውራት ወይም ወንድሜን ቀድሜ ላውራና ከዛ በኋላ አንቺ ደግሞ ምስቴን ታውሪዋለሽ ቢላትም እሷ ፈቃደኛ አልነበረችም። እኔ እሷን ማውራት ፈልጋለሁ፣ ቁልፉን ነው የምፈልገው፣ ቁልፉን አምጣው እያለች ነበር። ተነሳና ወደ ወንድምየው ክላስ ለመሄድ ተነሳ ማለት ነው። እንዴት ነው ወንድሜ ራሱን ያልቻለ ሰው ሌላ ሰውን ሊገል ይችላል ተብሎ ማመን እጅግ በጣም ከባድ ነው ብለው ወንድሙ ጋር መጥተው ወንድሙን መጠየቅ ይጀምራል። በሳራ ሞት ወይም በሳራ መጥፋት ላይ እጅግ አለ እየተባለ ነው። ምን እየተካሄደ ነው? እውነታውን ተናገር ይላል። ይኸውልህ ወንድሜ ሁሉም ነገር ውሸት ነው። ይህንን ነገር በሙሉ የምታቀናብረው ደግሞ ሚስትህ ዮሐና ናት። እሷ ናት ይህንን ሁሉ የምታቀናብረው። ምክንያቱም እኔ ከዛች ልጅ ጋር ፍቅር ስላዘኝ እሷ ደስተኛ አይደለችም። እኔንም ከዚህ ቤት ልታስወጣኝ ትፈልጋለች። ቆይ እኔ ብልህ ከዮሐና ጋር ያላችሁ ምስጢር ምንድን ነው ብለው ጥያቄ በጥያቄ ያፋጠተው። ከዮሐና ጋር ምን ሊኖረን ይችላል አለ። ወደ ሚስቱ ጋር ሜዳ በሩን ከፈተ። ቆይ አንቺ ከወንድሜ ጋር ያለሽ ድብቅ ምስጢር አለ? ኧረ በጭራሽ ምን ይኖረናል ብላ ታስባለህ ምናምን አለችው ማለት ነው። በስተመጨረሻም እውነታውን ሊወጣ ይወላችሁ ተቀራርበዋል ማለት ነው። በጣም በቅርቡ እውነታ ሁሉ ሊፈነዳ ነው። ከዛ በኋላ ግን ምን ሊሆን እንደምችል ሁላችሁም አስቡበት ማለት ነው። ከባድ ነገር ሊፈጠር ነው ብዬ ነው እኔ እያሰብኩት ያለሁት።
የሳራ እህትም እንግዲህ ማሰብ ትጀምራለች ምን ልታደርግ እንደምትችል። እስካሁን ድረስ ምንም አልገባትም። ዮሐናም ቀስ ብላ በሩን ከፍታ ከተኙበት ቦታ ወጥታ ወደ ውሽማዋ ክላስ ስትገባ ውሽማዋም እንግዲህ እንቅ አርግቶ ይዛትና ለሳራ እህት ምን ነው የተናገርሽው? ገደልሽው ብለሽ ነገርሽው እንዴ? ምን አባሽ ነው ያረግሽው? ይኸውልሽ አጠፋሻለሁ፣ እርግጠኛ ሁኚ አንቺን አጠፋሻለሁ እያለ ነበር ማለት ነው። ምንም አትጠራጠሪ አጠፋሻለሁ እያላት ነበር። ይኸውልህ እንደው ከባድ ችግር ተፈጥሮላል። አንተ ላወቅክም እንጂ ከባድ ችግር ተፈጥሯል። ግን ሁሉንም እውነታውን እናገራለሁ ብላ ሳሎን ላይ መጥታ ቁጭ ትልና ከዚህ በፊት ሳራን ስትገደል የቀረጸችው ፎቶ ነበረ። ይሄንን ፎቶ ወስጄ ጉድ አደርግሃለሁ እያለችም ባሏ ከየት መጣ ሳይባል ትን እንደተባለ ሰው ሆኖ ውሃ እንደምታመጣው ያደርግና ስልኩ ላይ ያየችውን ፎቶ አያው ማለት ነው። ከዛው ክላሱ ላይ መጥተው ተኝቷል። ዮሐና መጣ አብራው ተኘች። ይኸውልሽ ለሳራ ምን ብታቂ ነገር አለ? ኧረ እኔ ሳራ ስጀምር የታውቃታለሁ ዝም ብዬ እሷ ከዚህ ቤት እንደምትወጣ ስለምፈለግ ነው የተናገርከው ብላ ታሳብነዋለች። በስተመጨረሻም የገዛ ባሏ ነገ ፖሊስ ጣቢያ ሄዶ ለሳራ እንደሚያስመዘግባትና ክስ እንደሚመሰረቱበት ተናገረ። እሷ ወደ ውሽማዋ መታ ከባድ ዜና ትነግረዋለች ማለት ነው። የወለ ችግር ተፈጥሯል። ምንድን ነው እሱ? ባሌና ፍቅረኛ የውልህ ክስ ሊመስርቱ ነው። በቃ ይዞች ተረጋጊ፣ ናፈቅሽ ምናምን ብሎ እየተላጣጠፈም እያለ ባሏ ከየት መጣ ሳይባል ቀስ ብሎ በሩ ከፍቶ አይቶታል ማለት ነው። ቪዲዮ ይቀጥላል። መልካም ጊዜ። ቻው